60 ብር የተሰጠው ነው ያገባ ሴቷ ልጅ በጣም የሚገርመው ነገር ልንገርሽ አሁን አንቺ ማሰሪውን ስራ እሷ ልትሰራ ነው ቤት ምሰራው ሰናት ቤት መኖሪያ ቤት ምሰራው ተረጋጊ ጠብቂኝ በኋላ ተመንባቱ አጥር የምታጥረው ሰናት ምግብ ምሰራው ሰናት ውሃ መቀዳው ሰናት የከፍቶችን በረት ምታጠራው ሰናት ልጆቿም ተሳድገው ሰናት አንድ ወንድ ልጅ 5 ሴት ማግባት ይችላል 1 2 3 4 5 ማግባት ይችላል ባህላዊ ምግባችን ገንፎ ነው ገንፎ ማለት ከማሽላና ከበቆሎ የሚሰራ ማለት ነው ሁሌም የምንጠቀመው እሱ ነው ከዛ ያ ነገር ደግሞ በእንትን ይታሻል ሁሉ ጊዜም ታሽቶ ይበላ ወተት እኛ ቤት አይጠፋም በአርቶ አደር ዘንድ ወተት ሁሌም አለ ሁሌም ወተት ጨምሮ ታሽቶ ነው መተበዩ ሁሌም በጣም ጠንካራ ናቸው በጣም ትልቅ እንግዳ ከሆንሽ ደግሞ ደም ይሰጥሻል ደም ወተት ማለት ነው ላሙ ሳይሞት ነው ቆይ ተረጋጊ ምንም አትሆኝ ማይዞሽ ብትጠጪ ይሄ ላይ ውበት ጨምራለሽ በጣም ውበት ላይ ውበት ነው የሚጨምረው አቅም ይሰጥሻል አሁን ቀደም 5 ሚስት ብለሽ ቢይሽ ነበር ለዛ አንድ ተረጋጉ ቤተሰብ ተረጋጉና አዳምጡ መጀመሪያ እና በጣም ትልቅ እንግዳ ያነሳለን በክብር የሚሰጠነው በጣም ክብር ከዛ በኋላ ደግሞ ቤት ውስጥ ካሉ ትልቁ ፍየል በጣም ትልቅ ሰው ከሆንሽ በጣም ምናከብርሽ እንግዳ ከሆንሽ ከቤት ውስጥ ትልቁ ፍየል አንቺ ታረዳል ባይዘው እነሱ አይበሉትም እንደ ልጃቸው ማዩት ያን ነገር እንደ ልጃቸው ማዩት ያን ነገር ሲደረግ አይታረድም ለምሳሌ አንድ አባወራ 60 ብር ይሰጣሉ 5ቱ ሚስት ያገባ ግን ማስተዳደር ሲችል ነው እነሱን ማስተዳደር ሲችል ነው ሁሉን ነገር ማኔጅ ማድረግ ሲችል ነው ማግባት የሚችለው ዝም ብሎ አያገባም ሲያገባቸው ማኖር እንደሚችል እርግጠኛ ስትሆን ነው የሚቻለው በዛ ያን ነገር የሚያደርገው ከዛ በኋላ ደግሞ መጠጣችን ደግሞ ወተትና ሾፎሮ አለ ከቡና ገለባ የሚሰራ አለ ከቡና ገለባ የሚሰራ ወተት የሾፎሮ ይባላል ቅላለች ቅሏን አሳይሽ መጠጫውን يترك تلانت حبيبنا سيودم أفهم السلين شركة يبالا بزينة وتتم متجو وهم متجو كلنا نجم متجو عنه بزين بتجو هي ماد هي لبلا بعض شوي بيلبيتو أبورا ميسرا بزي بيجعلي ميسرا لا تندزي بسرعة ميسرا لا سوسيون مان السول جزء بتشون تنتلو لون قتش ملاو سيتليش كبالوات بلام سيتليش كوندجات بلام ترى جاي بحالنا كبرنا ماشي يعني አሁን ደግሞ ጥያቄሽን ቀጥይና ከዛ ደግሞ ሌላው እንዳይጠፋብሽ ኦኬ እኔ አሪፍ ነው ባህል ደስ የሚል ባህል ነው እኔ ባህሉ ላይ ምንም እንትን የለኝም ግን ይሄ ያንተኑ የከንፈሩ ማለት ነው ወይ ምናልባት ላይክ ጎጂ ነገር አይደለም አይጎዳም አሁን ላይ ያስቆመኝ አሁን ላይ በቻልናቅም መንግስትም ጎጂ ነው ብሎ ትምር ሰጥቷል አሁን ላይ በጣም ብዙ የተበሱ ስላሉ አሁን ያን እናሳያለን ህፃናቶች ያረና አሁን ማርጉት ልጆችን ትምርት ያስገባው መንግስት ብዙ ከፍቶ ያረጋኛል ትምርት ቤት ተከፍቶ መንግስትም እየጣረን ያለው ጎጂ ባህል ነው ነገር ግን ደግሞ አንዳንዴ ደግሞ ልጆች ጠፍተው አሁን ከዚህ ጫካ ስኬት ጫካ ነው የሚወጡት እኛ ጋር አሁን መንግስት ባለማየት ሰው ባለማየት ጫካ ገብተው ራሳቸው ይሰሩ ይችላሉ በፈቃደኝነት ይሰሩ ይችላሉ ግን ጎጂ ባህል ነው ግን አንዳንዴ ይሰራሉ ልጆች ተደብቀው ሊሰሩ ይችላሉ ቀጥ ያሳውሽ ሁለተኛ ጥያቄ ደግሞ ባህል ነው ብለኛል ግን ይሄ ሴቷ ቤት ተሰራለች አልከኝ ነገር ትንሽ ቅር ብሎኛል ለምን
ለምን ራሱ አይሰራም ወንዱ ልጅ? አንድ እሱ ጥያቄ ለምን ራሱ አይሰራም? ሁለተኛው ደግሞ አብረው አይበሉም ያልከኝ ለምንድን ነው አብረው የማይበሉትስ? አንድ በእኛ ባህል ነውር ነው። ወንድና ሴት የሚባል ነውር ነው፣ ይከለክላል። ባህሉ ይከለክላል። የራሱ ሁሉም የራሱ ባህል አለው እና ባህል ሁልጊዜም እንደ ምን ልበላችሁ ከፍ ተደርጎ የሚታየው እሷም ታከብረዋለች። እሷን ግን በህይወቱ ሰው ማንም ሰው አይነካትም። እሱ ካለ ማለት ነው አትፈታውም። የሚገርመው ማለት ነው አሁን እናንተ ባልና አንቺ አግብተሻው ከፍቅር ካለቀ ትለያያላችሁ ይባላል አይደል? እኛ ጋር እንደዚህ የለም። እስኪሞት ድረስ ቢሞት እንኳን ወንድሙ ያገባታል። ልጅ ወልዶ ከሆነ የእሱን ሀብት ልጆችን ጥላው እንዳትሄድ ምናምን። አሁን ለምሳሌ በሞት የኔ ወንድም ነው ማገባት። ምክንያቱም ልጆቹ እንዳይጎዱ፣ ልጆቹ መንገድ ላይ እንዳይቀሩ፣ ያለ አባት ያለ ምንም ነገር እንዳይቀሩ። ለምሳሌ ሌላ ባል ስታገባ ሌላ ቦታ ስትሄድ ያ ነገር የሚፈጠረው ለዛ ትንከባከባለች፣ እሱ ይንከባከባል፣ ልጆቹን አብረው አሉ ማለት ነው። ሁለተኛ ደግሞ ቤት ለምን ትሰራለች? ወንድ ልጅ ስራው ምንድነው? አርብቶ አደር ሲሆን አርብቶ አደር ሁልጊዜም ጫካ ነው የሚውለው። ማክሲማም ከዚህ 42-50 ኪሎ ሜትር ነው ከፍቶች አግዶ መጣው ጫካ ሄዶ ማለት ነው። አንድ ጠዋት ወጥቶ ማታ ነው የሚገባው። ድንበር ይጠብቃል፣ ሀገር ይጠብቃል። ወንድ በእኛ ሀገር እኛውን ጠረፍ ነው ያለ ነው። ያ ነው አንቺ ታይቀላል። እኔ ግን ከባህላችሁ በጣም የተመቸኝ አንድ አለ። ምኑ ካልከኝ ይሄ የ60 በሬው ነገር እኔ ራሱ ልሂድ እያልኩ ነው ማለት እንደዚህ። አሁን አዳዲስ ሰው ምናምን ትቀበላላችሁ? አንቺ አትሆኝም እንዴ ማለት ለምን እንደዚህ ነው ታውቂያለሽ? ስራዋችን አንቺ በቆሎ በእጅ ፈስተሽ ነው ኮስኩታሽ እኮተኩታለሁ፣ ፈጫለሁ። 60 በሬ ብቻ ይሰጠኝ እኔ ችግር የለውም። እድሜ ልክሽን ዝቀማሽ እፈጫለሁ፣ አስፈጫለሁ፣ ብዙ ነገር ማረጋለሁ። ብቻ ዋናው 60 በሬ ነው። እሺ ሌላም ታውቂያለሽ? ዋናው 60 በሬ ነው እንጂ ሌላው 60 በሬ ሰጥሻል እኮ ችግር የለብንም። በእኛ 60 በሬ ቀላል እኮ ነው ሰጥሻል። ግን ቤት ትሰሪያለሽ። ቤቱ ከተሰራ በኋላስ መሄድ አይቻልም? ቤቱ በጣም የሚከብደው ግን ቤቱን መስራቱ ነው። እውነት ለምን ቤቱ እኮ የሚሰራው ምን መሰለሽ? ትንሽ የሳር ቤት ነው ሰው ላሳይሽ። ግን ከንፈር ለከንፈር ይሳሳማሉ ማለት በባህሉ ይፈቀዳል? ይፈቀዳል ይፈቀዳል። ግን አሁን ይሄን ያህል እነሱ ጭንቅላት አይሆንባቸው ነው። አሁን አንተ ከንፈር መሳም አትፈልግም? ይሰራል። ቀምሰው ስለማታውቅ ነው እንጂ ይሰራል። ለየት ይላል። እኔ ቀልዴን ነው ደግሞ ቀልድ ስለምወድ ሀሳብሽን ያወራሽው አይከፋኝም። አሁን አንተ አግብተሃል ሙርሲ? አላገባሁም። ግዴታ እዛው የሀገርህን ሰው ነው የምታገባው? አይቻልም ከሌላ ቦታ ማግባት? እኛ ጋር ወንዶች ችግር የለም፣ ሴቶች አያገቡም። አሁን እኔ እዛ ይዘኝ ብትመጣ ቤት ምናምን ነው ማን ነው የምታሰራኝ? በእጅሽ መፍጫት ትችያለሽ? ትፈጫለሽ? ችግር የለውም እፈጫለሁ። ዲቦ አንቺ ሳይሽ ማለት ነው ምንም ብቻ አይመስልም። እውነት ፈጫለሁ። እውነት ፈጫለሁ። ስትመጪ እቺ አሁን ፈጭታለች። እኛ ጋር አግብታ መጣ። እውነት አይከብድም ይሄ መፍጫት እንደዚህ። እስቲ እጅሽን ያርጊ። ይሄው እውነት ፈጫለሁ። እንደዚህ በደንብ አድርጌ ነው ፈጫው። ያን አይደለም እኮ ፈጭስ ምን ሆነሽ? ተረጋጊ እንጂ አላ